ከፕሮቴስታንቱ ልጀምር። ፕሮቴስታንቱ ማርያምን አይወድም የሚል አመለካከት በሌሎች ዘንድ አለ። ይሄን ማስተካከል ፈልጋለሁ። ለምንድን ነው ይሄ መጽሐፍ ተጻፈ አይደል? ስለ ቅድስት ማርያም ነው የተጻፈው። ይሄ መጽሐፍ ሙሉ ወንጌል ቤተክርስቲያን ውስጥ ተሽጧል። መሰረተ ክርስቶስ ቤተክርስቲያን ውስጥ ተሽጧል። ቃለ ሕይወት ቤተክርስቲያን ውስጥ ተሽጧል። መካነ ኢየሱስ ተሽጧል። ቀጠና 2 ሙሉ ወንጌል መጽሐፍ የሚያደርሰው ሲመጣ አንድ ኮፒ ስጡን ነው የሚሉት። ያነባሉ። መጀመሪያ ያነቡና ነው የሚቀበሉት። አንብበው ነው ተቀብለው ይሸጡት። ስለ ማርያም የተጻፈው መጽሐፍ እኛ ጋር ይሸጥ ማላሉ። እውነትን መነጋገር ስላለብን ምስራቅ መሰረተ ክርስቶስ በጣም ወግ አጥባቂ የሚባሉ ናቸው። እዛ ቤተክርስቲያን ገብቶ ይሄ መጽሐፍ በክብር ነው ለሕዝብ የደረሰው። አንዳንድ ሰባኪዎች በተለይ አንድ ፓስተር በጣም ኦርቶዶክሶች ማርያም እንደሚጠላ የሚያስቡት አለ። ፓስተር አለ። እሱ ቸርች ውስጥ ይሄ መጽሐፍ ተሽጧል በአደባባይ። እንደውም እንደሰማሁት መሸጥ ብቻ ሳይሆን እያንዳንዱን ነጥብ እያነሱ እንደ ባይብል ስተዲ ተጠቅመውበታል። ፓስተሮች ያውቃሉ። ሰዎች ካውንስል ሲያደርጉ እሺ ዛሬ ይሄኛውን ቻፕተር አንብቢ፣ ከዛ ይሄኛውን አንብቢ እያሉ ያስጠኑ ፓስተሮች ያውቃሉ። ይሄ ብቻ አይደለም። መጽሐፍ ስለ ማርያም ልጽፍ ነው ስል በገንዘብ ስፖንሰር ያደርጉኝ ፓስተሮች አሉ። ይሄ መጽሐፍ ዲስትሪቢዩትድ ሆነ። ፕሮቴስታንቱም ጋር ገብቷል፣ ካቶሊኩም ጋር ገብቷል፣ ኦርቶዶክሱም ጋር ገብቷል። አንድ ፕሮቴስታንት ለምን ስለ ማርያም ጻፍክ ብሎ የተጣላኝ የለም። ጓደኞቼ የሚቀርቡኝ ፓስተሮች ለምን አስፈለገ ስለ ማርያም መጻፍ ያሉኝ የሉም። ስለዚህ ምን ተረዳሁ መሰለሽ? ፕሮቴስታንቱ አንዳንድ ጥራዝ ነጠቅ ፓስተሮች፣ ሰባኪዎች አበላሿቸው እንጂ ማርያምን ይወዷታል፣ ማርያምን ያከብሯታል፣ ቅድስት ማርያምን ይወዷታል፣ ያከብሯታል። ይሄን ያየሁት በጣም ነው የተገረምኩት። ይሄን መመስከር እፈልጋለሁ። በየቤቱ አለ ይሄ መጽሐፍ። ብዙ ቤት ውስጥ አውጥተው አልጣሉትም ስለ ማርያም ተጻፈ ብለው። ለምን ስለ ማርያም ጻፍክ ብሎ የተጣለኝ ፓስተር የለም። በየቸርቹ አሁን እንዳልኩሽ ወግ አጥባቂ የሆኑ ፕሮቴስታንት ቸርቾች በአክብሮት ነው ይሄን መጽሐፍ የተቀበሉት። ስለዚህ ግለሰቦች ናቸው እንጂ አሁን ሌሎቹ ኦርቶዶክሶቹ፣ ካቶሊኮቹ እንዲኖራቸው ፈልገው ፒክቸር ምንድነው? ፕሮቴስታንቱ ሕዝብ ለቅድስት ማርያም አክብሮትና ፍቅር እንዳለው እኔ ምስክር ነኝ፣ አይቻለሁ። ስለዚህ ይሄንን አንድ ማሳየት ፈልጋለሁ። ሁለተኛ ወደ ኦርቶዶክስ ልምጣ። ኦርቶዶክስ ቤተክርስቲያንም ይሄ መጽሐፍ ገብቷል። ታዋቂ መምህራኖቻቸው እያሳዩ በእኔ ይሁንባቸው መጽሐፍ አንብቡ ብለው እንደ ሚካኤል አይነት ቤተክርስቲያን፣ ያሬድ ምናምን ቤተክርስቲያን ይሄ መጽሐፍ ገብቷል። እኔም በፕሮቴስታንት ስም ስለሚያውቁኝ ፕሮቴስታንት ነው የጻፈው ብለው አልተጸየፉትም። በጣም በደስታ ነው የተቀበሉት። የት ነው? ደቡብ አንድ ከተማማ በጣም በስብከት ደረጃም ተደርጓል ነው። እንግዲህ ፕሮቴስታንቱ ማርያምን አይጠላም የሚለውን ሐሳብ ካስተካከልኩ እኔ ማስታረቅ ስለሆነ ሐሳቤ ልቀጥል። ወደ ኦርቶዶክሶች ስንመጣ አንዳንድ ያለው አመለካከት ምንድነው? ኢየሱስን አያውቁ የሚል አመለካከት ነው። ትልቅ ስህተት ነው። ላስረዳሽ። በጣም ትልቅ ስህተት። ይሄን ለማስረዳት የኦርቶዶክስን አበይት በዓላት ላንሳልሽ። ኦርቶዶክስ ቤተክርስቲያን ቅድም ተሐድሶ ነው እንደ ተዋህዶ ማለት ነው። ተዋህዶ ቤተክርስቲያን 9 አበይት በዓላት አሏት። 9 ከ9ኙ 8ቱ ቀጥታ ከኢየሱስ ክርስቶስ ጋር የተያዙ ናቸው። ምንድናቸው? ብስራት ማለት አኑንሴሽን የሚባለው ቅዱስ ገብርኤል መጥቶ ለቅድስት ማርያም ያበሰረበት ቀን ይከበራል። አንድ በይ። የኢየሱስ ክርስቶስ ልደት ይከበራል። የኢየሱስ ክርስቶስ ጥምቀት ይከበራል። ጌታ ክብሩን የገለጠበት በዓል ደብረ ታቦር ተብሎ ይከበራል። ማውንት ኦፍ ትራንስፊግሬሽን ላይ አልተገለጠም፣ ክብሩ አልተገለጠም፣ እሱ ይከበራል። ሆሳዕና ይከበራል። ጌታ ወደ ኢየሩሳሌም ሲገባ ተነጥፎ ሆሳዕና ይከበራል። ስቅለት ይከበራል። ጌታ የተሰቀለበት፣ ኢየሱስ ክርስቶስ የተሰቀለበት፣ ጌታ ኢየሱስ የተሰቀለበት። ትንሣኤ ይከበራል።
ኢየሱስ ክርስቶስ ከሞት የተነሳበት እርገት ይከበራል። ኢየሱስ ክርስቶስ ያረገበት ቀን ይከበራል። 8ቱ ከ9 አበይት በዓላት መካከል 8ቱ በቀጥታ ከኢየሱስ ክርስቶስ ጋር የተያዙ ነው። 9ኛው መሰለሽ ፔንቴኮስት መንፈስ ቅዱስ የወረደበት ጰራቅሊጦስ እሱ ነው 9ኛው። እነዚህ ናቸው የኦርቶዶክስ አበይት በዓላት። ስለዚህ ተዋህዶ ኢየሱስን አታውቅም ካልን ኢየሱስ ክርስቶስ ተዋህዶ ውስጥ የለም ካልን ትልቅ ስህተት ይሆንብናል። ወደ አጽዋማቱ ልምጣልሽ። ወደ ጾሞቹ እንምጣ። ጾሞቹ 6 ናቸው። እንደነገርኩሽ ነው ኢኩሜኒካል ነኝ ኦርቶዶክስ የሆንኩ እንዳይመስል እንደዚህ ስል ምንም እንትን የለውም ችግር የለውም። ግን የኔ እምነቴ ቀደም እንዳልኩሽ እሺ አጽዋማቱን ስትመለከቺ ከምን ልጀምር? ከነቢያት ጾም ልጀምር። 6 ናቸው ጾሞቹ። የነቢያት ጾም አለ። እንደውም ከሮብና አርብ ልጀምር። ሮብና አርብ ይጾማል ኦርቶዶክስ ውስጥ። ለምንድን ነው የሚጾሙ? አታውቂ? በጣም ይገርም ነው። ብዙ ሰዎች ላያውቁ እንደሚችሉ ገምታለሁ። ሮብ የሚጾመው በኢየሱስ ክርስቶስ ላይ የተፈረደበት ቀን ስለሆነ ነው። አርብ የሚጾመው ኢየሱስ ክርስቶስ የተሰቀለበት ቀን ስለሆነ ነው። ይሄ አስገርምም እንዴ? ይሄ አስገርምም? በጣም ነው የሚያስገርመው ማለት ኦርቶዶክሱም ራሱ አውቆት ቢያደርገው። እኔም ጠይቄያለሁ። ሮብ የሚጾሙ ሰዎች ለምንድን ነው የምትጾሙ ስላቸው በቃ ሮብ ነው የሚሉት፣ አርብ ነው የሚሉት። ግን ሮብ የድነት ጾሞች ነው የሚባሉት። ሮብ የሚጾመው ኢየሱስ ክርስቶስ ላይ የተፈረደበት ቀን ስለሆነ ነው። አርብ የሚጾመው ኢየሱስ ክርስቶስ የተሰቀለበት ቀን ስለሆነ ነው። አንድ አይነት ጾም ነገርኩሽ። ከዛ የነቢያት ጾም ይባላል ህዳር ውስጥ የሚጀመር። የነቢያት ጾም ምንድነው? ከጌታ የገና ጾም ነው የሚባለው አይደለም? አይመስለኝም። ይሄኛው የነቢያት ጾም የሚባለው ነቢያት ስለ ኢየሱስ ክርስቶስ መምጣት፣ ስለ መሲሁ መምጣት እያሰቡ የጾሙትን ጾም ለማስታወስ ነው። እሺ 2 አልሽልኝ። ከዛ በኋላ አብይ ጾም አለ። አብይ ጾም የሚጾመው ለምንድን ነው? ጌታ የጾመው ጾም ስለሆነ ነው። 40 ቀን በምድረ በዳ የጾመው ስለሆነ እሱ ነው የሚጾመው። ከዛ በኋላ የሐዋርያት ጾም አለ። የሐዋርያት ጾም መንፈስ ቅዱስ ከወረደ በኋላ ሐዋርያት ወንጌልን ለመስበክ በሚወጡበት ጊዜ ወንጌል ለመስበክ ሲወጡ ጾመው ነው የወጡት፣ ጸልየው ነው የወጡት። የሐዋርያት ጾም የሚባለው እሱ ነው። ስለዚህ የድነት ጾም ሮብና የሐዋርያት ጾም፣ የነቢያት ጾም፣ አብይ ጾም፣ የሐዋርያት ጾም። ከዛ ነነዌ አለ። ነነዌ ደግሞ የንስሐ ጾም ነው በዮናስ ጊዜ እንደሆነው። ከዛ ስለ ቅድስት ማርያም የፍልሰታ ጾም ነሐሴ ውስጥ የሚጾም አለ። እሱ ደግሞ ከቅድስት ማርያም ጋር የተያዘ ከርገቷ ጋር ምናምን የራሱ ታሪክ አለው። 6ኛው ከልደት በፊት የሚከበሩ 3 እሁዶች አሉ። እነዛ ናቸው የሚከበሩት። ጾሞቹ በሙሉ አብዛኛው ስለምንድን ነው? ስለ ኢየሱስ እኮ ነው። ቀደም 9 አብይ በዓላት አልኩሽ አይደል? ማይነሮች ደግሞ አሉ። ልንገርሽ ለነሱ ቃና ግርዘት ይከበራል ኦርቶዶክስ ቤተክርስቲያን ውስጥ ኢየሱስ ክርስቶስ የተገረዘበት። ልደተ ስምዖን የሚባል ይከበራል። ለስምዖን ወስደው ቤተ መቅደስ የሰጡበት ቀን። ቃና ዘገሊላ ይከበራል። ውሃውን ወደ ወይን ጠጅ የለወጠበት ቀን። ደብረ ዘይት ይከበራል። ደብረ ዘይት ደግሞ ስለ ምጽአት ስለ መምጣቱ የተናገረበት ቀን። እነዚህ ሁሉ አሉ እና አሁን ኦርቶዶክስ ቤተክርስቲያንን ኢየሱስን አታውቂም ማለት በደል ይሆናል። ፕሮቴስታንቶችን ማርያምን ትጠላላችሁ ማለትም በደል ይሆናል አይደለም? ከዛ ወደ ካቶሊኮች ልሂድ። ካቶሊኮች ጋር በጣም ነው የምወዳቸው። እነሱንም በጣም አክብሮት አለኝ ለነሱም። አንደኛ የተማርኩበትን ትምህርት ቤት የጀመሩት እነሱ ናቸው። ጀስዌትስ የሚባሉ ካቶሊኮች ናቸው። እነሱ ናቸው ትምህርት ቤት የጀመሩት። ጥሩ ትምህርት ቤትን ኢትዮጵያ ውስጥ የከፈቱት እነሱ ናቸው። በጣም እነሱ ከተምር ያለው ተምረሻል? ትንሽ ልጅ ያለው እስከ 6ኛ ክፍል ጸሎት ቤተሰቦቼ ሳይሆኑ እነሱ ናቸው ያስለመዱ።
ጸልዩ ትምህርት መጀመር ያስለመዱ እነሱ በጣም ነው የምወዳቸው። በዚህ ላይ እንትናቸው ደስ ይለኛል። አሁን የስልጣን ሃይራርኪያቸው ምሳሌ አንድ ሰው ተሰማኝ ብሎ ሄዶ ቤተክርስቲያን አይከፍትም። ካቶሊክ አይችልም፣ እንደዛ አያደርግም። እንደውም አሁን ፕሮቴስታንቱ ኦርቶዶክሱም ፌስቡክ ላይ ምናምን ሲዋጋ እርስ በርሱ በግራሱ ግሩፕ ሲዋጋ ስታይ ካቶሊኮችን አታገኛቸውም እዛ ውስጥ። እና አሁን ካቶሊኮችን ካየሽ ቤተክርስቲያን ሲሄዱ ካቶሊኮች ዋናው ለምን እንደሚሄዱ ታውቂያለሽ? ማስ የሚባል አለ እና የጌታ ስጋና ደም ይዘጋጃል። ዩካሪስት ይባላል። እነሱ በምን ያምናሉ? ትራንስሰብስታንሺዬሽን የሚባል ያምናሉ። አክቹዋሊ ስጋውና ደሙ ይለወጣል ብለው ነው የሚያምኑት። የጌታ ራት ሲወሰድ ትራንስሰብስታንሺዬሽን ይለወጣል፣ አክቹዋሊ ስጋና ደሙ ይሆናል ብለው ያምናሉ። አንድ ካቶሊክ ቤተክርስቲያን ሲሄድ ዋናው የሚሄደው መዝሙር ሊሰማ አይደለም፣ ስብከት ሊሰማ አይደለም፣ ሊዘምር አይደለም፣ የጌታ ራትን ሊወስድ ጌታ ራሱ ይገኝበታል ብለው ነው የሚያምኑት። ያሁን የመስማማት ያለ መስማማት ጉዳይ አይደለም፣ ግን ለጌታ ያላቸውን ቦታ ለማሳየት ነው። ይሄንን ኦርቶዶክሶች ጋር መለስ ስል አሁን ትራዲሽኑ ምናምን ይነቀፋል ብዙ ጊዜ በሌሎች ግሩፖች። ትራዲሽኑን ካየሽ የኛ አገር ሁኔታ ነው። ኢትዮጵያ የአይሁድ እምነትን ተቀበለች። መጀመሪያ የአይሁድ እምነትን ተቀበለች። ከዛ በኋላ አሁን ጃንደረባው ምናምን ኢየሩሳሌም እየሄዱ ይሰግዱ ነበር። ለምን? የአይሁድ እምነትን ስለተቀበሉ ነው። ኢትዮጵያኖች እየሄዱ ኢየሩሳሌም ይሰግዳሉ። ከዛ ክርስትና መጣ። በጃንደረባውም አማካኝነት ክርስትና መጣ። ክርስትና ሲመጣ አይሁዱን እምነት ምን ያድርጉት? ቀድሞ በንግስት ሳባ ከዛ ንጉስ ምኒልክ ተወልደው ምናምን የተቀበሉት እምነት ነው ይሁዲነት ትራዲሽኑ። ከዛ ምን አደረጉ? ክርስትናውን ተቀበሉና የአይሁዱን ትራዲሽን ጠበቁና ያዙት። አንዳንዱ ለውጭ ለተመልካች የማይገባን እኔም እስካጠናው ድረስ የማይገባኝ ትራዲሽኑ ነበር። ምንድን ነው አልባሳቱ፣ እቃዎቹ፣ በገናው፣ ክራሩ፣ ከበሮ ምኑ ኤግዛክትሊ ከዛ የተወሰደ ነው። እና ሁሉም ጋር እኔ አሁን የተለያየ መልካም ነገር ያለው ከፕሮቴስታንቱም እኔ መዝሙሩ ደስ ይለኛል። መልካም የሆነው ያልተቀላቀለ በነበረበት ዘመን የመንፈስ ቅዱስ እንቅስቃሴ እኔ ሙሉ ወንጌል ውስጥ በነበርኩበት ጊዜ በጣም ደስ ይለኛል። በእያንዳንዱ ሰው እጅ መጽሐፍ ቅዱስ መኖሩ ደስ ይለኛል። ባይብል ስተዲ መጠናቱ ደስ ይለኛል።